ስሙ የተመሰገነ ይሁን። እንደምን ሰነበታችሁ? ደህና ናችሁ? መልካም። እንደ እግዚአብሔር በጎ ፈቃድ የምንነጋገርበት ርዕስ የሚሆነን በትንቢተ ኢሳይያስ ምዕራፍ 1 ቁጥር 5 ላይ ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗል በሚል መለኮታዊ ቃል ይሆናል ማለት ነው። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗል። ቃሉን በሉት እስኪ። ልብም ሁሉ ለድካም ሆኗል። ዛሬ እኛ ቤተክርስቲያን ይሄኛውን አራተኛውን ሳምንት መጻጉዕ ብላ ሰይማ በዓሉን ታከብራለች። የኛ ቤተክርስቲያን እንደሚታወቀው በምድር ላይ ጥሩ ዝና፣ ጥሩ ክብርና ጥሩ ማዕረግ ያላቸውን ሰዎች እንዳላቸው ይኖሩ ብላ በመቅደሷ ውስጥ ስም ሰጥታና ማዕረግ አክብራ እንዲሁም ቀን ለይታ አታከብርላቸው። ከዛ ይልቅ ከሰው ለተለዩ የእግዚአብሔር ምሕረት ደጅ ለሚሰሩ ነገ መዳን ለኔ ይሆናል ብለው ለሚጨነቁ መዳንና ፈውስን ከደጁና ከወደ ምሕረቱ ለሚጠባበቁ ሕመምተኞች ግን ቀን ለይታ ጊዜ መርጣ ታከብርላቸዋለች። ይሄኛው አንድ ሳምንት የምናከብረው የሕሙማን ቀን እየተባለ ይከበራል። የእነማን አልኳችሁ? የሕሙማን ቀን። የጤነኞች አይደለም። የታመሙት፣ የደቀቁት፣ በአልጋ ላይ ለዋሉት፣ ዘመን ለሸሻቸው፣ ጊዜ ለከዳቸው፣ ወገን ለራቃቸው ሰዎች ቤተክርስቲያኒቱ የምታዘክርላቸው ይሄኛው ቀን ይሄኛው ሳምንት ነው። ከዚህም የተነሳ ይህንን ሳምንት መጻጉዕ ትላለች። የሕመምተኞች ሳምንት ማለት ነው። ሕመምተኞች ባለመድኃኒትን ይሹታል። ያበጠውን አፍርጦ እንዲሁም ደግሞ የገረጣውን ልጦ በራሳቸው ላይ መድኃኒት ጨምሮ የሚያቃጥልን የሚያስደስትም ሊሆን ይችላል። ያንን የሚያደርግላቸው ለተሰበሩት ወጌሻቸው አንድ ሕያው ጌታ አለና የእሱን መሻት፣ የእሱን ማዳን፣ የእሱን ምሕረት ይፈልጉታልና ይህኛውን ቀን መጻጉዕ ትለዋለች። ይህንን ምክንያት ማድረግ ነው ርዕሱን የመረጠው። ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗል። ኢሳይያስ የተናገረው ቃል ነው። ኢሳይያስ በዖዝያንና በአካዝ በሕዝቅያስና በዮናታን ዘመን የነበረ ታላቅ ነቢይ ነው። ይበልጥ በአዲስ ኪዳን ሊመጣ ያለውን መገለጥና እንዲሁም እግዚአብሔር በአንድያ ልጁ በመድኃኔ ዓለም ክርስቶስ በኩል ሊፈጽም ያለውን ድነት በስፋት አብዝቶ የተናገረ፣ ከተናገረው ትንቢት አንጻር የተነሳ በውኑ ነቢይ ይኖር ያለው በአዲስ ኪዳን ነውን ብለው አበው የሚደነቁበት ብቸኛ ነቢይ ኢሳይያስ ነው። ኢሳይያስ በትንቢቱ አብዛኛው ጊዜ ስለ ኢየሩሳሌም፣ ስለ እመቤታችን፣ ስለ ክርስቶስና ስለ መንግሥተ ሰማያት በስፋት የተናገረ ነቢይ ነው። ታዲያ እሱ የነበረበት ዘመን በቤተ መንግሥት በኩል የነበሩ ሰዎች አብዝተው እግዚአብሔርን ይደፋፈራሉ። ይበልጥ እነ ዖዝያን በዘራቸው ያልተጋባውን እግዚአብሔር ያልቀባቸውን ሽታው እኔም እኮ ካህን ነኝ እያሉ መቅደሱ አብዝተው ይደፋፈራሉ። ጥቅስ እየጠቀሱ መጽሐፍ እያገላበጡ እኛም እኮ ዘር ሐረጋችን ከነገሥታት ይመዘዛል፣ እናንተ እስራኤላውያን እግዚአብሔር ካህናት ትላላችሁ እንጂ እኛም እኮ ያለንበት ንግሥናው በልጦብን እንጂ እያሉ እግዚአብሔር መቅደስ ይደፋፈሩ ነበር። ይበልጥ በአንድ ወቅት እንደዚህ አለ። እኔ እኮ በአባቴ ከይሁዳ ነገድ ግዛችን እንዳይወጣ አስሮና ገምዞ አስቀመጠ። ከሱም በኋላ የተነሳው ንጉሥ መደፋፈር አበዛ። ይበልጥ እስራኤላውያን በሰማይ ያለውን የማይታይና የማይጨበጥ የማይደሰሰውን አምላክ ዘወትር ለሱ ሲሰግዱ ሲንበረከኩ ይቃጠል ነበር። የእነሱ በቅንነት እግዚአብሔርን ማምለክ ደሙን ያፈራው ነበር። ከዛም የተነሳ በእስራኤል ላይ ይሄ ነው የማይባል ግብር ጨመረባቸው፣ ቀረጥ አበዛባቸው። በየስፍራው ቀራጮችን አስቆ ገንዘባቸው ይበዘበዝ ጀመረ። የሚኖሩባትን የኢየሩሳሌም ከተማና የሰማርያ ንግሥት የምትባለዋን ሀገር
እየተው መሸሽ ጀመሩ። በዚህ በኩል ያሉ ደግሞ ካህናት የቤተ መንግስቱን ግርማ ፈርተው ብንናገር ከፍ ብሎ አንገታችንን ዝቅ ብሎ ባታችንን ይቆርጠናል ብለው ህዝቡ እየተገፉ ዝም አሉ። በዛ ህዝብ ላይ ህመም በረታ። በዚህ ጊዜ ኢሳይያስ እንዲህ አለ፣ ራስ ሁሉ ለሕማም ልብም ሁሉ ለድካም ሆኗል። እንደ ራስ ህዝቡን ይመሩት የነበሩ መሪዎች ህዝቡን ማስጨነቅ ጀመሩ። ታመሙ። የራሳቸውን ክብርና ስልጣን ብቻ ለማስጨነቅና ለማስጠበቅ ሲጨነቁ አሁን የእስራኤል ራስ መታመም ጀመረ። ራስ ሲታመም አካል መሬት ላይ ይወድቃል። ራስ ዓይን በትክክል እንዲያይ፣ እጅ በትክክል እንዲቆስ፣ እግር በትክክል እንዲራመድ፣ ልብም እንዲያስብ የሚያደርገው ራስ ነው። ራሱ ታመመ፣ መሪው ተበላሸ። ልብም ሁሉ ለድካም ይላል። ልብ የሚላቸው በዛ ወቅት የነበሩ ካህናት ነው። እስኪያስቡ ራስ ከታመመ ልብ እስከደከመ እንዴት አካል ይቆማል? ራስ ቢታመም ራስን አስሮ በትር ይዞ መንቀሳቀስ ይቻላል። ራስ ደህና ከሆነ ልብ ከታመመ ደግሞ ወገብን አስሮ የልብን ሕማም እስኪታገስ ድረስ እያሰቡ መድኃኒት እያፈላለጉ ቀማም እያዘጋጁ መቀጠል ይቻላል። አሁን ግን እንደዛ አይደለም። ራስ ሁሉ ለሕማም ልብም ሁሉ ለድካም ሆኗል። ርዕሱ ሰፊ ስለሆነ ሌላ ጊዜ እንጨርሰዋለን። የሰው ልጅ በሁለት ወገን ይታመማል። በስንት አልኳችሁ? በሁለት ወገን ይታመማል። በነፍሱም ይታመማል፣ በስጋውም ይታመማል። የነፍስ ሕመም የሚባለው ሐዘን፣ ትካዜ ነው። ማዘን፣ አንገት መድፋት፣ የባይተዋርነት ስሜት መሰማት፣ የብቸኝነት ስሜት መሰማት፣ ይሄ የነፍስ ሕመም ነው። የነፍስ ሕመም ነው። ነፍስ ስትታመም ሁልጊዜም ብቻዬን ነኝ ማለት ትጀምራለች። ዙሪያዋን ብዙ ዘመድ እያላት፣ ብዙ ንብረት እያላት፣ ብዙ ገንዘብ እያላት፣ ብዙ የኔ የምትለው ነገር እያላት ሁልጊዜም ብቻዬን ነኝ ትላለች። ራቁቷን እንደሆነች ታስባለች። ስለዚህ ነፍስ ማዘን ጀምሮ ያኔ ነው። እግዚአብሔር ያላት ነፍስ፣ ቅዱሳን የከበባት ነፍስ፣ በመቅደሱ ውስጥ የምትኖር ነፍስ ሁልጊዜም ወገን ላይ ፈቅዳት ይችላል። የኔ የምትላቸው አንደበቷን ከፍታ የምትመካባቸው ወገኖች ላይኖራት ይችላሉ። ግን እግዚአብሔር አለኝ ብላ ታስባለች። አሁን በስጋ የሞት ወገን እያላት በስጋ ሞቶ ነገር ግን ሕያው የሆነ በአብ ቀኝ የተቀመጠ ሁልጊዜም ነፍሷን ሊፈርድ የሚችል ጌታ እንዳላት ታስባለች። ነፍስ ካልታመመችና በትካዜ ውስጥ ካልገባች፣ ነፍስ ሁሌም የምታዝን ከሆነ የምድር ዓለማን ብቻ አለ የሰማይ ዓለማን ሁሉ ትሸፍኗለች። በብርሃን ውስጥ እየተመላለሰች በሕያው ጌታ እየኖረች ሁልጊዜም ጨለማ ውስጥ እንዳለች ታስባለች። ይሄ የነፍስ ሕማም ነው። የነፍስ ሕማም ነው። በሕይወታችሁ ውስጥ እንደዚህ አይነት ነገር ካጋጠማችሁ፣ ሁልጊዜም ብቻዬን ነኝ ብላችሁ ካሰባችሁ፣ ሁልጊዜም ማዘን ቢፈራረቅባችሁ ከሆናችሁ እውነት እላችኋለሁ ነፍስ ታማለች ማለት ነው። ነፍስ ታማለች። ነፍስ ስትታመም ምድር ላይ ያለው ነገር ሁሉ አልጫ ይሆንባታል። ትዳር መመስረት ትፈልግና ትዳር መሰረት አድርገን በትዳር ደስተኛ ትሆን። ልጅ ማለት አንድ የህይወቷ ስኬት እንደሆነ ታስብና ልጅ ከወለደች በኋላ በልጇ በርካታ ቆማለች። የነፍስ ሕማም እሱ ነው። የነፍስ ሕማም ትልቅ ማዕረግ እደርሳለሁ ብላ እቅድ አቅዳ ፕላን ነድፋ የሆነ ግብ አስቀምጣ ጉዞ ትጀምራለች። አዎ ስኬቴ ይሄ ነው፣ ስኬቴ ተምሮ እዚህ ጋር መድረስ ነው ብላ ታስብና ሄዳ ትደርስበታለች። እሱ ማማ ላይ ስትወጣ ያ ክብር ያናፍቆት የውሃ ሽታ ይሆናል። ነፍስ ስታዝንና ስትደክም፣ ስትጨነቅና ስታዝን የጨበጠችው ወርቅ አፈር ይሆንባታል። የዘገነችው በጎነት ጉም ይሆንባታል። የተራመደችውና የፈለገችው እውነት ተርታ ይሆንባታል። ነፍስ ሳትታመምና በጎ ስትሆን ግን አፈር ጨብጣ ወርቅ እንደሆነ ታስባለች። ለዚህ እኮ ነው እኛ መሬት ላይ አፈር አንስተን ፊታችን ቀባዋል ማለት እንደ ሳይንስ እኮ ጭቃ የሆነ
እንደ ወራጅ ውሃ ምንቆጣውን ውሃ እንመለከታለን። ውሃ ይዘን ግን የተባረከና ቅዱስ እንደሆነ እናስባለን። ነፍስ ሳታዝን በጎ ስትሆን ብታስቡ እንደዛ ነው። መቅደሱ ውስጥ ገብተን የምንቀበለው ህብስት ነው። ነገር ግን ይሄ የተለወጠ አምላክ ሥጋ ነው ብለን እንድናምን የምታደርገን ነፍሳችን በጎ ስትሆን ነው። ነፍስ ትታመም የማይታየውንና የማይጨበጠውን አምላክ ካላሰብኩት፣ ካልደረስኩበት፣ ካልመረመርኩት ብላ ታስባለች። በጎ ስትሆን፣ ጤነኛ ስትሆን የኔ አምላክ በሰማይ ነው ብላ ስላላየሁት አላመልከውም ብላ ታስብ። እሱ ሰማይን የዘረጋ ምድርን ያዘጋጀ እጽዋትና አትክልትን የሰራ ሕያው ባሕሪ አምላክ በጌነቱ ሲሰገድ የሚመለክ እሱ ነው ብላ ያላየችውን እንዳየች፣ የራቀውን እንደቀረበ ሩቁን አምጥታ በልቧ ስላ እሱን ታመልከዋለች። ነፍስ ጤነኛ ስትሆን እንደዛ ናት። ሳይንስ እንደሚለው የሆነ ኤክስፐሪመንት አድርጋ የሆነ ቤተ ሙከራ አስገብታ አምላኬንማ ልወጣ አትልም። የሆነ ማይክሮስኮፕ ደቅና ባርባይን ሻውልታ አምላኬን ልመለከተው አትልም። እሱ እግዚአብሔር ጀርባያን ታያለ ያለ አምላክ እንዳለ ስለምታውቅ ጀርባው ማለት ምሳሌው፣ አመክንዮ፣ ትንቢቱ፣ ምስጢሩን፣ ስርዓቱና ፍጥረቱ እያየች ትቀጥላለች እንጂ ፊት ለፊት ፊቱን ልመለከተው አታስብም። ነፍስ በጎ ስትሆን እንደዛ ነው። መቅደስ ውስጥ መጣ መጠራጠራት ጀመረ። የአባቶቻችን ስልጣን እንዲሆኑስ ካህናቱ እንዲሆኑስ ነገ ዕጣ ፈንታዬ ምን እንደሆነ በምን አውቃለሁ ብላ ማትጠራጠር ነፍስ ጤነኛ ስትሆን እንደዛ ነው። ለዛ ነው አባቶቻችን ገዳም ውስጥ ራቁታቸውን ሆነው ነገር ግን ልብስ የለበሱ ያክል ይሞቃቸዋል። ልብስ የለበሱ ያክል ይሞቃቸዋል። የሆነ እነ ክርስቶስ ሰምራ በሚቆረጣጠም ባህር ውስጥ ቆመው ነገር ግን በሞቃታማ ቤት ውስጥ እንደቆሙ በደስታ ታገኟቸዋላችሁ። ሕፃን ቂርቆስን የመሰሉ አባቶችን ሕፃናትን ደግሞ ወደ እሳት እየተገፉ ወደ ንፍር እየተዳፉ ነገር ግን ወደ ትልቅ ሰገነት እንደሚሄዱ በፊታቸው ላይ ደስታ እየፈነቀ ትመለከታላችሁ። ነፍስ ጤነኛ ስትሆን ሳትታመም ስትቀር እንደዛ ነው የምትሆነው። አባታችን አዳም ስለበደለ በነፍስም በስጋም ሕመም ሊያድር ችሏል። ከዛ በፊት የሰው ልጅ የመላእክት ዘመድ የሆነ አቁጣሮት የለመደ ሁልጊዜም ጌታውን እንዲህ ብለው የሚጸልይ በእግዚአብሔር ፊት የሚቆም የተባረከ የተቀደሰ ነበር። ከጌታው ሲለይ ግን በነፍሱ በኩል ሕመም በስጋው በኩል ደዌ ያደረበት። ታዲያ የነፍስ ሕመም ከሆነ የስጋ ደዌ ምንድን ነው ከተባለ የሰው ልጅ ገላ ይሆናችሁ ከመበደሉ አስቀድሞ ንጹሕ የተወለወለ የተሰነገለ ነበር። አንዳችን ደዌ በሱ ውስጥ አላለፈበት ነው። አዳም 7 ዓመት በገነት እስኪቆይ በምድር 40 ቀን እስኪቆይ ድረስ በአጠቃላይ በሰውነቱ ላይ እባጭ፣ ለምስ፣ ከርክር ይባል በአጠቃላይ የምናውቀው ሕመም አደረበት። ራስ ሁሉ ለሕመም፣ ልብ ሁሉ ለድካም ሚት ለእሱ አልተነገረለትም። በዚህ በጎነት ነፍሱ ታክማለት፣ ድናለት፣ ተፈውሳለት እንዲኖር ይፈልጋል፣ ግን ታሟል። ስለዚህ የሰው ልጅ ለ5500 ዘመን በነፍሱ መድኃኒት ፍለጋ በስጋውም ደዌውን ሊጠግንለት ፍለጋ ሲንከራተት ከርሟል ኖሯል። ለዚህ ነው መድኃኔዓለም ክርስቶስ አሁን በስጋውም በነፍሱም የተበደለውን የሰው ልጅ ለመፈለግ መቃብር ሄዶ እስኪያስነሳው ወደ ሲኦል ወርዶ እስኪቀሰቅሰው ድረስ ወዲህ በዓለመ ሥጋ ላይ ደዌውን መፈወስ ነበረበትና ድውያንን ባሉበት ስፍራ እየሄደ መፈለግ ጀመረ። ማቴዎስ ወንጌል ምዕራፍ 4 ላይ ስትመለከቱ አንድ ኃይለ ቃል ታገኛላችሁ። መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ካስተማረ በኋላ መድኃኔዓለም ክርስቶስ በኢየሩሳሌምና በአውራጃዋ በቅፍርናሆም እስከ ባቢሎን ጥግ ድረስ እየተሽከረከረ እየዞረ ሕሙማንን ባሉበት እጃቸው የሰለለ እግራቸው የሸለለ ዓይናቸው የታወረ ሰውነታቸው የተወበጠ መናገርና መሄድ የማይችሉትን ሰዎች እየፈለገና እያደነ ማግኘት ጀመረ። አንዳንዶቹ ፀሐይ ስትወጣ የሚያማቸው ሰዎች ነበሩ። አንዳንዶቹ ደግሞ ጨረቃ ስታደርግ በሁለተኛው ቀን ጀምሮ ሕመም ይጠናቸው ነበሩ። ሁሉንም ሕመምተኞች መድኃኔዓለም ክርስቶስ ደዌ ያደረባቸው እየፈለገ በስፍራቸው እየሄደ ማዳንና መፈወስ ጀመረ። ምክንያቱም በስጋ የተፈወሰ ሰው በነፍስ እንዲፈወስ ምክንያት ይሆናል። ለዚህ ነው በስጋ ታመው በደዌ ዳኛ ተይዘው ወደ ጸበል የሄዱና
ሕይወታቸው በትክክል ተቀይረው መንፈሳዊ ሆነው የሚመለሱ ሰዎችን አጋጥሟቸው ያሉ እነሱ ከደዌያቸው ሊፈወሱ ነው የሚሄዱት። ከደዌያቸው ሊፈወሱ ብድን ብፈወስ ቢሻለኝ ብለው ይሄዳሉ። እንደዛ ብለው ሄደው ግን በዛው ጸሎተኛ ሆነው ጾመኛ ሆነው ንስሐ ገብተው ታጥበው ተወልደውና ተሰንግለው ንጹሕ የእግዚአብሔር ሰዎች ሆነው የሚመለሱ ሰዎች አጋጥሟቸው። ስለዚህ የሥጋ ፈውስ ለነፍስ ድነት ምልክት ነው ማለት ነው። ከዚህ የተነሳ መድኃኔዓለም ክርስቶስ ነፍሳችንን በቀራንዮ እስኪፈውሳት፣ ነፍሳችንን እስኪያድሳት፣ ወደ ሰማያዊ ዓለም እስኪያከልፋት፣ እነሆ ዛሬ ከኔ ጋር በገነት ትኖራለህ ብሎ እስኪመሰክርላት ድረስ ያደረገው ከደዌያን ጋር መኖር፣ ከሕመምተኞች ጋር መሰለፍ፣ አብሮ ከእነሱ ጋር ማደር፣ ደዌያቸውን ሳይጸየፍ ቁስላቸውን ሳይንቅ እነሱን ማሻሸት፣ መጠገን፣ ሂድ ተነስ፣ ድነሃል፣ ተፈውሳል ማለት ነበር። በእስራኤል ዘንድ አንድ ለምጻም ሰው ለምጽ ከወጣበት ከቤቱ ተደብቆ ለምጹ እስኪነጻ ድረስ ይቆያል። ከለምጹ እስኪነጻ ድረስ ምን ያለበት አልኳችሁ? ለምጽ ያለበት ሰው። ለምጻም ሰው ከሰው ጋር አይገናኝም፣ ሰውም አይቀበረው። ስለዚህ እስኪሞት ድረስ በቤት ውስጥ እድሜውን ያሳልፋል፣ ወይ እስኪፈወስ ወይ ንስሐ እስኪገባ ድረስ። ከሰው የሚለይ ሕመም ነበር። ይገርማቸዋል። አንዳንዴ ሰው ከእግዚአብሔር ሲለይ ከሰው ሁሉ መለየት ይጀምራል። እግዚአብሔር ሞገስ ያበዛለት ሰው በጸጋ የዋጀው ሰው ሁሉ ይወደዋል። ሰው እሱን እንስማው። እሱ ሲናገር ንግግሩ እንደ ቅዳሴ ይደመጣል። እሱ ሲናገር የተጣሉ ሰዎች ይታረቃሉ፣ የራቁ ሰዎች ይቀርባሉ። አባዬ ከኔ እኮ ንግግራቸው ያምራል፣ ትምህርታቸው ይጣፍጣል፣ ሀሳባቸው ይጋባል፣ ሕይወታቸው ይማርካል። ተብሎ የሚነገርላቸው በጣም ብዙ አባቶች ታገኛላችሁ። እግዚአብሔር ጸጋውን ሲያበዛላቸው እንደዛ ነው። አንዳንዴ ደግሞ እግዚአብሔር የራቀው ሰው ሁሉ ይርቀዋል፣ ይሸሸዋል። ወገን ዘመድ ሊኖረው ይችላል፣ ግን ላይመለከቱ ይችላሉ። ምክንያቱም ምንም ተመልክተው ይቀርቡታል። ሰው ምንም ቢሆን ምን ገንዘብ ላይኖራችሁ ይችላል፣ የትኛው ነገር ላይኖራችሁ ይችላል። ትንሽ በጎነት፣ ትንሽ እውነት፣ ትንሽ የእግዚአብሔራዊ ሀሳብ ካለ አለፍልፎ የሆነ ጊዜ ይቀርባችኋል። ዛሬ ባላችሁ እውነት ባይረዳችሁም እንኳን ነገ ከእናንተ ጋር እንደሚሰለፍ ግን መጠራጠር የለባችሁ። ልክ እንደ ክርስቶስ እኮ በእስራኤል ምድር ሲመላለስ ሕዝብ ሁሉ የራቀው በተለይ እስራኤላውያን አንመልከተው ያሉት የገፉት ያዳፉት ነው። የመጨረሻ ሰዓት ግን እነ እመቤታችን እነ ዮሐንስ መስቀሉ ስር ፈለጉት። ጲላጦስ የእውነትን ጌታ እርሱን ለሞት አሳልፌ ሰጥቻለሁ ብሎ መጽሐፍ ጀመረ። እነሆ የእስራኤል ንጉሥ ብሎ ሊመሰክርለት በቃ። እሱ ብቻም አይደለም፣ ፈያታዊ ዘየማን አቤቱ መንግሥት በመጣ ጊዜ አስበኝ ብሎ በጭንቅ ሰዓት ጌታውን ፈለገ። ጨለማው ሲጨልም አይሁድ ሲዘባበቱ የጨለማው ጌታ መድኃኔዓለም ክርስቶስ የጨለመ ልቡን ከፍቶ ፈያታዊ ዘየማንን ቀሰቀሰው። እሱ መድኃኔዓለም ክርስቶስ የእውነት ጌታ ነውና በመጨረሻው በኩል ለእውነት የሚቆሙ ሰዎችን መቀስቀስ ጀመረ። እናም እንደዚህ ሰዎች ሀሳቤን ላጠቃልላችሁ። ሕመምተኞችን እየጠገነ እየፈወሰ እንዲሁም በአንድ ወቅት አይሁድ ክርስቶስ እንደዚህ አሉት፣ አንተ ንጹሕ ነህ፣ ሕመም ያላደረብህ፣ ደዌ ያላደቀቀህ፣ ነገር ግን ብዙ ጊዜ የምትታየውና የምትገኘው ከሕመምተኞችና ከኃጢአተኞች ጋር ነው። ምክንያት ምንድን ነው አሉት። እሱ ግን እንደዚህ አላቸው፣ ሕሙማን የፈቀደው ወላ አቃቤ ሥራዬ። ሕመምተኞች ባለመድኃኒትን ይፈልጉታልና ለዚህ ነው በእነሱ መካከል የምገኘው አላቸው። ታዲያ ሕመምተኞች ባሉበት ስፍራ በሚጠመቁበት ቦታ ሁልጊዜ የሚንቀሳቀስ ነበርና መድኃኔዓለም ክርስቶስ በአንድ ወቅት ቤተሳይዳ በምትባል በጎች በሚጠመቁባት ስፍራ ላይ በዛ አልፎ ለመሄድ መድኃኔዓለም ክርስቶስ ወሰነ። በዛች ስፍራ ላይ
ሕዝብ የረሳቸው ይኑሩም አይኑሩም የማያውቃቸው መንግስትን ከናካቴው ጭራሽ የማይመለከታቸው በዛ ወቅት የነበሩ የቤተ መቅደሱ አገልጋዮችም ምን ይሁኑ ብሎ ያላሰባቸው በአጠቃላይ ለ47 ዘመን ያክል የወደቁ ሕመምተኞች ነበሩ። ለስንት አልኳችሁ? ለ47 የኢየሩሳሌም መንግስት አያውቃቸውም፣ ህዝብም ረስቷቸዋል። የቤተ መቅደሱ ሹማምንት በአጠቃላይ ሁሉም የረሳቸው ነበሩ። አንድም ቀን ካህናቱ እስኪ ሄደን እንመልከታቸው፣ ድሆች እኮ ናቸው፣ ህመም አድቋቸዋል፣ ከደዌያቸው ይነሱ ብለው አንድ ቀን ያልጎበኟቸው፣ ቤታቸውን በበረከት እንዲሞላት ያልተሸጋገሩላቸው፣ የኢየሩሳሌም መንግስትም አንድም ቀን ያላዘከራቸው ያላሰባቸው ቆጠራ ውስጥ እንኳን አስገባቸው። ለ48 ዘመን ያክል እዛ የወደቁ ሕመምተኞች ነበሩ። ታዲያ መንግስትም ህዝብም ካህናትም የረሷቸውን ሰዎች መድኃኔዓለም ክርስቶስ ፍለጋ በዛ በቤተ ሳይዳ በኩል መሄድ ጀመረ። ጉዞውን አደረገ። በዛ ሴት ያቺ መጠመቂያ 5 እርከን ነበራት። ያችን ተሻግሮ መድኃኔዓለም ክርስቶስ ልፍ ሲል ከታመመ ለ38 ዘመን ያክል የሆነው በዛች ስፍራ ላይ ከቆየም ለ38 ዘመን ያክል የሆነው ወገን ዘመድ የራቀው ቀን የከዳው አንድ ሕመምተኛ በዛ ባልጋው ላይ እንደትዋን ተጣብቆ መድኃኔዓለም ክርስቶስ ተመለከተ። ክርስቶስ እንደዚህ አለ። ወደሱ ቀረበ። ሕመሙም እንደጸናበት አወቀና በውኑ አንተ ሰው ልትድን ትወዳለህን አለው። ምን ልትድን ትወዳለህ? አይሰማኝም። ልትድን ትወዳለህን አለው። የኛ አምላክ መጻጉዕ የሚባለው ሕመምተኛ ያን ያክል ዘመን መጻጉዕ የሚባለው ሕመምተኛ ያን ያክል ዘመን እዛው ደጅ ቢጸና ከደዌው እንዲፈወስ እንዲድን ፈልጎ እንደሆነ ያውቃል። ነገር ግን እኔ አምላክ ነኝ፣ እኔ ስላወቅሁ ማለት አለብኝ ብሎ በሰዎች ላይ ተጽዕኖ የሚፈጥር አምላክ አይደለም። የነፃነት አምላክ ነው። የነፃነት አምላክ የነፃነት አምላክ ነበርና መድኃኔዓለም ክርስቶስ ወደሱ ቀረብ ብሎ ጠየቀው። መጻጉዕም እንደዚህ አለ፣ ጌታ ሆይ ያው እኔ ልድን እወዳለሁ እፈልጋለሁ፣ ነገር ግን ከኔ በፊት ብዙ ሰዎች እየመጡ ወደ መጠመቂያው እየገቡ ይድናሉ። የመጠመቂያውን ውሃ መልአኩ ከሰማይ ይመጣና በሚያናውፀው ሰዓት አንድ ሰው ገብቶ ቀድሞ ከተጠመቀ እሱ ይፈወሳል። እኔ ግን ሰው የለኝምና እስካሁን ድረስ አለሁ፣ ነገር ግን ልድን እወዳለሁ፣ ነገር ግን ሰው የለኝም አለው። ደግሞ መድኃኔዓለም ክርስቶስ እንደዚህ አለው፣ በል ተነስና አልጋህን ተሸክመህ ተመላለስ አለው። ምን የለኝም ስላለው ነው? ሰው የለኝም አለው። መድኃኔዓለም ክርስቶስ ግን ሰው የሆነ አምላክ እሱ በምድር ላይ ተገልጧልና ሰው ላልኖረው ሰው ለመሆን የመጣ አምላክ ነውና በል ተነሳና አልጋህን ተሸክመህ ተመላለስ አለው። ወደ መጠመቂያው ግባ አይደለም ያለው። እሱማ ጊዜ ይጠይቃል። መልአኩ እስኪወርድ ድረስ መጠበቅ ግድ ያስፈልጋል። አሁን ግን እሱ የምሕረት እጁን ወደዛ ሕመምተኛ ዘረጋ። ተነስና አልጋህን ተሸክመህ ተመላለስ። በዚህ ምድር ላይ ገንዘብ ማግኘት በጣም ቀላል ነው። ሰው ከዋለበት ለመዋል የሆነ ጊዜ ይሳካል። የሚቆጠር ገንዘብ የሚሰራ ህንፃ ሰርቶ ዓለምን ማየት ልጅ መዳር መኳል ለማንኛውም ሰው ይቻላል ከደከመ ከሰራ ዘንድ። ሩቅ ቦታ ሄዶ አፍርቶ ሰው ከደረሰበት ውሎ አድሮ መመለስም ይቻላል። በዚህ ምድር ከባዱ ነገር ግን የተሻለ የልብ ሰው ማግኘት ነው። መጻጉዕ ያን ያክል ዘመን ከነደዌው ተጣብቆ የቆየው ሰው ስላልነበረው ነው። ራስ ሁሉ ለህመም ልብም ሁሉ ለድካም ሲሆን ለኔ የምትሉትን ሰው ታጣላችሁ።
ለእኔ የምትሉት ሰው ራሱ ያልታመመበት ልቡ ያልደከመበት ሰው በጭራሽ ላታገኙ ትችላላችሁ። ምክንያቱም የሆነ ምስጢራችሁን ነገራችሁት በእናንተ ጉዳይ ልቡ ይታመምና አሳልፎ ይሰጣችኋል። የእናንተ ምስጢር ራሱን ያመውና ለሆነ አካል አሳልፎ ይሰጣችኋል። በነገራችን ላይ ብዙ ሰዎች ብዙ ሰው አጥተው እንደሚንከራተቱ ታውቃላችሁ። በጣም በብዙ ሰው የተከበቡ ይመስሉ በቅርብ ሰዓት አንድ አባት ጋር እያወራው ነበረ። ይገርማቸዋል። በጣም ትልቅ አባት ናቸው፣ እድሜ ባለጸጋ ናቸው፣ በጣም በሕዝብ የሚወደዱ ናቸው። ሞገሳቸው እንዲያደለም የቤተክርስቲያን ለዛቸው፣ ኑሯቸው፣ ሕይወታቸው ሁሉ ነገር አስተማራቸው። ግን የሚገርማቸው ነገር አንድ የልብ ሰው ግን የላቸው። አይገርም? እኛ በጋራ ስንቆም ሰው ያለን ሊመስለን ይችላል። ሰው ማግኘትም ከባድ ነው። ሰው እንዲኖረን የሚያደርግን ራሱ ሰው የሆነ አምላክ በምድር ላይ ተገልጦ እሱ ለእኛ በጎ እንደሚያደርግ ስናምን ከሰው በላይ እግዚአብሔር እንዳለን ስናረጋግጥ ያኔ ተስፋችን ይሞላል። መጽሐፉ ሰው ስላልነበረው ሲሰቃይ ሲታመም ቆይቷል። አሁንም ይህች ሀገር ሰው ስላጣች ሕመም ላይ ናት። አሁንም ይህች ቤተክርስቲያን የበለጠ ራሷ እየታመመ ያለው ሰው የላትምና እያንዳንዳችን ልጆቻችንን ሰው እናድርጋቸው፣ እኛም ሰው እንሆን መልእክታችን ነው። እግዚአብሔር ይስጥልን። ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። በእድሜ በጤና አምላካችን